Hi everybody, today I came with shopping. Shopping or marketing is our daily routines and inseparable in our life. And today I'm gonna teach you how to buy things from the market and how to sell as the owner of the shop. Okay, stay with us to the end. Before you start watching my video, I would like to remind you to subscribe, like, share, and comment. Okay, stay with us to the end. Thank you so much. ዛሬ ስለ ግብይት ነው ይዤላችሁ የመጣሁት። ይዤላችሁ የቀረብኩት ስለ ግብይት ወይም ገበያ አካባቢ የሚደረጉ ኤክስፕሬሽንስ ናቸውና ከህይወታችን ጋር ሊነጣጠሉ የማይችሉ በጣም አስፈላጊ የሚባሉ ኤክስፕሬሽንስ ናቸው። እስኪ አንድም ነገር ሚስ እንድታደርጉ አልፈልግም። እስከ መጨረሻው ተከታተሉኝ። አመሰግናለሁ። መልካም ጊዜ። አዝ ኤ ሴለር ምን እንላለን? ሰዎች ሲመጡ ገበያ ላይ ሆነን ሰዎች ሲመጡ አዝ ኤ ሴለር ምን እንላለን? ሜይ አይ ሄልፕ ዩ፣ ምን ልታዘዝ? ሃው ካን አይ ሄልፕ ዩ፣ ምን ልታዘዝ ማለት ነው። በዚህ ኮንቴክስት ስንተረጉሞ ምን ልታዘዝ። ዋት ዱ ዩ ዋንት ፕሊዝ፣ ዋት ዱ ዩ ዋንት ፕሊዝ፣ ምን ፈልገህ ነው ወይም ምን ፈልገሽ ነው። ወይም ደግሞ ሞር ሪስፔክት ስናደርግ ደግሞ ምን ፈልገው ነው የምንልበት ኤክስፕሬሽን ነው። ዋት ዱ ዩ ዋንት ፕሊዝ። ዋት ብራንድ ዱ ዩ ዋንት፣ ዋት ብራንድ ዱ ዩ ዋንት፣ ምን አይነት ብራንድ ነው የምትፈልገው? ምን አይነት ኳሊቲ ነው የምትፈልገው? የተሻለ ኳሊቲ ወይስ ቀነስ ያለ ነገር ነው የምትፈልግ ማለት ስንፈልግ ምን እንላለን? ዋት ብራንድ ዱ ዩ ዋንት ማለት እንችላለን። ዋት ከለር ዱ ዩ ዋንት፣ ይሄን ፈልጌ ካለን በኋላ ደግሞ ምን እንላለን? ዋት ከለር ዱ ዩ ዋንት፣ ዋት ከለር ዱ ዩ ዋንት፣ ምን አይነት ቀለም ወይም ምን አይነት ከለር ነው የምትፈልገው ማለት እንችላለን። ዋት ሳይዝ ፊትስ ዩ፣ ዋት ሳይዝ ፊትስ ዩ ኦር ዋት ሳይዝ ዱ ዩ ዌር፣ መጠንህ ምን ያክል ነው? ልብስ፣ ጫማ ምናምን ሊሆን ይችላል። መጠንህ ምን ያክል ነው የምታደርገው? ሳይዝህ ምን ያክል ነው? ሌላው የተሻለ ነገር ለማሳየት ስንፈልግ ፋሽን ኮንሺየስ፣ አር ዩ ፋሽን ኮንሺየስ ወይም ደግሞ አር ዩ ፋሽን ቪክቲም ማለት እንችላለን። ፋሽን ተከታይ ነህ፣ ፋሽን ኮንሺየስ፣ ፋሽን ተከታይ ነህ ወይ? ፋሽን ቪክቲም ስንል ደግሞ ብዙ ጊዜ ይሄ ሳርካስቲካሊ የምንጠቀምበት ነውና ባያምርባቸው ፋሽን ስለሆነ ብቻ የሚለብሱ አይነት ሰዎች አይነት ነገር ሲሆን ሳርካስቲካሊ የምንጠቀምበት ነው። አር ዩ ፋሽን ቪክቲም ማለት እንችላለን። እዛ ከተገባየን በኋላ ምናልባትም ምን ልንል እንችላለን? ካን አይ ራፕ ኢት፣ ልጠቅልልልህ ማለት ከፈለግን ልጠቅልልልህ ማለት ከፈለግን ምን እንላለን? ካን አይ ራፕ ኢት፣ ልጠቅልልልህ። ሌላው ምን እንላለን? ብዙ ጊዜ የተሻለ ነገር መፈለጋቸውን ለማወቅ ምን እንላለን? would you like foreign or local፣ would you like foreign or local፣ የሀገር ውስጥ ወይስ የውጭ ይሆንልህ? would you like foreign or local ማለት እንችላለን። ሌላው common expressions አሉ። common expressions other common expressions by sellers። አሁን እያየን ያለ ነው ሴለሮች የሚያደርጉትን ኮሚኒኬሽን ነው። ልክ ሄደው ሲደርሱ ባየሮቹ ወይም ፐርቼዘርስ ሴለሮቹ ምን ይላሉ ወይም ሻጮቹ ምን ይላሉ የሚለው ነው እያየን ያለ ነው። ከዋጋ ጋር ተያይዞ ብዙ ጊዜ ምን ይላሉ? I myself didn't buy with this፣ I myself didn't buy with this፣ እኔ ራሴ እንኳን በዚህ ዋጋ አላመጣሁትም። እኛ ሀገር ላይ ብዙ ጊዜ በክርክር ነው እና የምንገባየው ምን እንላለን? I myself didn't buy with this፣ እኔ ራሴ እንኳን በዚህ አላመጣሁትም፣ በዚህ አልገዛሁትም ማለት ስንፈልግ አዋጣም ማለት ስንፈልግ አንዴ ምን ይላሉ ሻጮቹ? ምን ይላሉ? ላንተ ቀንስልሃለሁ፣ ላንተ አስተያየት አደርግልሃለሁ ይላሉ። በደንበኛነት የተሻለ ነው ብለው ፈርስት ክላስ ካስተመር ብለው ካሰቧቸው ሁሌም ከኔ ነው የሚገዙ ብለው ያሰቧቸው አይነት ካስተመር ከሆነ I can make a discount just for you፣ I can make a discount for you፣ ላንተ እቀንስልሃለሁ፣ ላንተ አስተያየት አደርግልሃለሁ ማለት ነው። ብዙ ጊዜ ሸጠን የጨረስነው ዕቃ ከሆነ ምን እንላለን? I am running out of this item፣ I am running out of this item፣ ጨርሻለሁ ማለት ነው። ተጨማሪ ምን ልንል እንችላለን? we have sold out this item፣ we have sold out this item፣ ጨርሰናል፣ ይሄን ጨርሰናል እንላለን። እንደዚህ አይነት ፈልጌ ምናምን ቢላችሁ ምን ልትሉ ትችላላችሁ? we have sold out this item or this brand። ከፋሽን ጋር ተያይዞ ማብራሪያ የሚሰጡ የተሻሉ ሴለርስ ከሆኑ ወይም ሻጮች ከሆኑ ምን ይላሉ? it is gone out of fashion፣ ከፋሽን ውጭ ነው፣
ከፋሽን ውጭ ነው ወይም ፋሽኑ አልፎበታል ማለት ነው። ምን ይላሉ? ከፋሽን ውጭ ነው ወይም ፋሽኑ አልፎበታል ለማለት it is gone out of fashion it is gone out of fashion ይላሉ ማለት ነው። እሺ እስኪ በመካከል ጥያቄ ልጠይቃችሁ። ጨርሰናል፣ ይሄን ነገር ጨርሰናል። በትዕዛዝ ግን ላስመጣልህ እችላለሁ ማለት ብንፈልግ ምን እንላለን? እሺ ሰከንዶችን ልስጣችሁ። ጨርሰናል። በትዕዛዝ ላስመጣልህ we are out of that item we can back order that for you we are running out of that item we can back order that for you ማለት እንችላለን። በትዕዛዝ አስመጣልሃለሁ ማለት ነው። ሌላው ምን ልንል እንችላለን? ሌላ እስኪ አንድ ተጨማሪ ጥያቄ ልጠይቃችሁና ወደሚቀጥለው አልፋለሁኝ። አንተ ኃይለኛ ተከራካሪ ነህ። ያው እንደነገርኳችሁ መጀመሪያው ላይ እኛ ሀገር ላይ በክርክር ነው ፊክስድ ፕራይስ ብዙ የተለመደ አይደለምና አንተ ኃይለኛ ተከራካሪ ነህ፣ ከባድ ተከራካሪ ነህ እንላለን። እስኪ እናንተ በእንግሊዘኛ ንገሩኝ። ትንሽ ሰከንድ ልስጣችሁ። እሺ በጣም ተከራካሪ ነህ ለማለት ስንፈልግ ምን እንላለን? you're a hard bargainer you're a hard bargainer ከባድ ወይም ኃይለኛ ተከራካሪ ነህ ማለት ስንፈልግ ማለት ነው። እሺ እንቀጥል። we have seen already what sellers say what expressions sellers say or what questions sellers ask የሚለውን ያየ ነው። አሁን ደግሞ የምናየው as a buyer ምን እንላለን? ምላሽ ምን ፈልገህ ነው? ምን ላድርግልህ? ምን አይነት ካለር ምናምን ሲሉን እኛ እንደ ካስተመር ምን እንላለን? ምን ልል እችላለሁ? ምን ፈልገህ ነው ስባል I'm looking for an overcoat I am looking for an overcoat ምን ማለት ነው? ካፖርት ፈልጌ an overcoat means ካፖርት do you have a jacket please do you have a blue jacket please do you have a brown jacket please ማለት እንችላለን። can I get jeans trousers can I get jeans trousers ጅንስ ሱሪዎች ፈልጌ can I get jeans trousers ካገኘን በኋላ ምን እንላለን? how much is it how much is it what does it cost what does it cost what is the price what is the price ማለት እንችላለን። ዋጋው ስንት ነው? እዛ ዋጋውን ከተስማማው በኋላ ምን ላደርግ እችላለሁ? can I try it on can I try it on ልለካው ማለት ስንፈልግ can I try it on እሺ ከተባለ ምን እንላለን? ልንለካ ነው አይደለ? መለኪያ ቦታው የቱ ጋር ነው ማለት ከፈለግ ምን እንላለን? where is the fitting room where is the fitting room መለኪያ ቦታው የቱ ጋር ነው? where is the fitting room ሌላ ምን ልንል እንችላለን? ምናልባትም የፈለግነውን አሁንም ተጨማሪ ምን ልንል እንችላለን? have you got dark blue dress have you got dark blue dress ደማቅ ሰማያዊ ቀሚስ ይኖርሃል ልትይ ትችያለሽ። ደማቅ ሰማያዊ ቀሚስ ይኖርሃል። ደማቅ ያልሆነ ማለት ብንፈልግስ? ደማቅ ያልሆነ ማለት ብንፈልግ ምን ትያለሽ ማለት ነው? have you got light blue dress have you got light blue dress ቀለል ያለ ወይም ደግሞ ብዙ ደማቅ ያልሆነ አለህ ወይ ማለት ነው። ትንሽ ቀነስ አድርግልኝ፣ ትንሽ ቀንስልኝ፣ የተወሰነ አስተያየት አድርግልኝ ማለት ከፈለግን ምን እንላለን? some discount please some discount please መሸጫውን ዋጋ ንገረኝ እንላለን። ይህ መጥሪያ ነው ወይስ መሸጫ የሚባለው ነገር ስላለ የመጨረሻ የመሸጫ ዋጋህን ንገረኝ ለማለት what is the selling price what is the selling price እሺ ሌላ ጥያቄ በመካከል ላምጣ። በእኔ ብቻ እንትን እንዳይል እስኪ ጥያቄው እናድርገው። እናንተንም እግረ መንገዳችሁን ተፈትሻላችሁ ምን ላይ ነን? እነዚህን ጥያቄዎች ከመለሳችሁ የተሻላችሁ ናችሁ ተብሎ ይታሰባል። ካልሆነ ደግሞ አሁንም ስቲክ እንድታረጉ እንድትቀጥሉና ራሳችሁ እንድትፈትሹ የሚያደርጉ ጥያቄዎችን በመካከል ልጠይቅ። እስኪ ቀብድ ልክፈልና አስቀምጥልኝ በሉኝ። ቀብድ ልክፈልና አስቀምጥልኝ ባለ ሱቁን ምን ልንለው እንችላለን? ቀብድ ልክፈልና አስቀምጥልኝ እንላለን። እስኪ እሷን ንገሩኝ። እሺ የተወሰነ ጊዜ ልስጣችሁ። Could you put this on a layaway for me? Could you put this on a layaway for me? ቀብድ ልክፈልና አስቀምጥልኝ። ብር ሙሉ ብር ካልያዝን በዛ አግባብ ልንናገር እንችላለን። እንዴት? Could you put this on a layaway for me? እሺ ሁለተኛው ጥያቄ በስጦታ መጠቅለያ ጠቅልልልኝ። በስጦታ መጠቅለያ
ጠቅልልልኝ። እሺ አሁንም ትንሽ ጊዜ ልስጣችሁ። Can you wrap it with gift paper? Can you wrap it with gift paper ማለት እንችላለን። ስጦታ መጠቅለያ ጠቅልልልኝ ማለት ስንፈልግ ማለት። ከጥያቄያችን ጨርሰናል። ወደ መደበኛው እንመለስ። ፋሽን ነው እንላለን። ብዙ የተለበሰ አይደለም ምናምን ነው፣ ፋሽኑ ያለፈ አይደለም ምናምን እንላለን አይደል? Is it fashionable? Is it fashionable or is it an up to date? Is it an up to date? ፋሽን ነው ወይ? ፋሽን ነው ወይ ማለት ስንፈልግ ማለት ነው። እሺ አንዳንድ ጊዜ የፌክ ታግ ይኖራል። ታግ አለ አይደለ? እዚህ ልብሱ ጋር የተቀመጠው ሜዲን ምናምን የሚል ነገር አለ። እሱን አይተን ምናልባት ካጠራጠርን is it really made from Thailand? Is it really made from Thailand? እውነት የታይላንድ ምርት ነው ማለት ከፈለግን ምን እንላለን? Is it really made from Thailand ማለት እንችላለን። እሺ እንደዚህ ጥያቄዎች እንዲብራሩልን ምናምን እንጠይቃለን። እነሱ ምላሽ ይሰጡናል ምናምን እንደዚህ እያልን ቆይተን ከዋጋ ጋር የተያያዘ ሌሎችም ነገሮች ደግሞ ስቴትመንትስ ይኖራሉ። የምንለው ነገር በጣም ውድ ነው ምናምን እንደዚህ የምንላቸው ነገሮች ካሉ ምን እንላለን? it is costly ማለት እንችላለን። ውድ ነው፣ በጣም ውድ ነው ማለት ከፈለግ it is costly, it is expensive, it is expensive, it is pricey, it is pricey ማለት እንችላለን። አዎ በጣም በቃ ጣሪያ የነካ ነው፣ ጣሪያ ነክቷል ምናምን ማለት ከፈለግን ምን እንላለን? it is skyrocketing, it is skyrocketing ጣሪያ የነካ ነው፣ ዋጋው አይቀመስም ምናምን ማለት ከፈለግን ምን እንላለን? it is skyrocketing, skyrocketing። ሌላ ተጨማሪ ምን ልንል እንችላለን? ለምሳሌ ዋጋውና ኳሊቲው ዝቅተኛ ነው ብለን እያለ ዋጋው ግን በጣም ጨምሮ ካገኘ ነው ምን ልንል እንችላለን? ያላመንበት ኳሊቲ ፕላስ ፕራይስ ከሆነ ምን እንላለን? it is rip off, it is rip off። እንደው ዋጋውና እቃው አይገናኝም ማለት ስንፈልግ ማለት ነው። it is rip off። ወደሚቀጥለው እንለፍ። it is not my size፣ ሳይዜ አይደለም፣ ሳይዜ አይደለም ማለት ከፈልግ ምን እንላለን? it is not my size or it doesn't fit me፣ ልክ አልሆነኝም። it's not my size, it doesn't fit me፣ it doesn't fit me ልክ አይደለም። በጣም ጠባብ ከሆነ ምን እንላለን? በጣም ጠባብ ከሆነ it is too tight፣ it is too tight። ወይም ሰፊ ከሆነ it is too loosen፣ it is too loosen በጣም ሰፊ ነው፣ በጣም ሰፊ ነው። it is too loosen ማለት እንችላለን። ምርጫ አይደለም ቱቱቱቱ ሊሉብን ይችላሉ አንዳንድ ጊዜ ባለ ሱቆቹ ወይም ደግሞ the sellers እንደዚህ ነው ምናምን ብለው ሊያገባቡን ይሞክራሉ አይደል? እኛ ካልፈለግነው ምን ልንላቸው እንችላለን? it is not my type፣ it is not my type። ይሄን ይመስል ነበረ የዛሬው ክላሳችን። እንደወደዳችሁት በጣም ተስፋ አደርጋለሁኝ። በጣም ከህይወታችን ጋር የተያያዘ እንግዲህ የግብይትና የገበያ ነገር ከህይወታችን ጋር የተያያዘ ዋናው አካል ነውና እንደወደዳችሁት ተስፋ አደርጋለሁ። ከወደዳችሁት ላይክ እና ሼር ሰብስክራይብ ማድረጋችሁን ላስታውሳችሁ። thank you so much for spending your time with me to the end. Thank you so much. Have a nice one. Have a nice time.